በሳቅ በጨዋታ በደስታ ባዘን ላለፉት ዓመታት ስንቱን አሳለፍን ስንት ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነን እኛ። ያው ትናንትና የተፈጠረውን ነገር አይታችኋል። ትንሽ ለኛ ማስደንጋጭ ነገር ነው የተፈጠረው። አብዛኞቻችሁም እየጠየቃችሁን ነበርና አላውቅም አሁን ምን አይነት ስሜት እየተሰማኝ እንደሆነ ለእናንተ ለማስረዳት ከብዶኛል። ምክንያቱም አንድ የጥፋተኝነት ስሜት ተሰምቶኛል የምር የሁሉ ነገር በእኔ ነው ብዬ ስላሰብኩኝ ማለት ነው። እና ዳግም እስካሁን አልወጣም፣ እስር ቤት ነው እና አሁን ነው ከካሜራማን ጋር ምግብና ልብስ አድርሰንለት የመጣ ነውና ትንሽ እዛ ሳያው የተሰማኝን ስሜት ለመግለጽ ነው እንጂ ከሱ ተለይቼ ብቻዬን ቪዲዮ የመስራት አቅሙም የለኝም። እና አብዛኞቻችሁም በውስጥ እየጠየቃችሁኝ ስለሆነ ለሁላችሁም ያለበትን ሁኔታ ማሳወቅ አለብኝ ብዬ ስላሰብኩ ነው በቪዲዮ የመጣሁት። እና ያው ነገሩን ለማስረዳት በተቻለኝ አቅም ለነገሩን ለማስረዳት እሞክራለሁና ያው ተፈራርሞ የነበረውን ስራ ታውቃላችሁ እና ስራው ላይ ችላ እያለ ነበር። በቃ ቸልተኛ ሆኖ ነበር ስራው ላይ በአጠቃላይ። ምክንያቱም ያ ደግሞ በእኔ ምክንያት ነው፣ እኔን እንዳይደብረኝ። እኔም ያለ አግባብ ተጫንኩት መሰለኝ። በጣም ራስ ወዳድ ሆንኩ እየመሰለኝ ነው። ገባችሁ? ራሴን ቅድሚያ እየሰጠው ስለማንም ግድ ሳይሰጠኝ የራሴን ስሜት ብቻ እያራመድኩ ነበር እንዴ ብዬ ነው አሁን እያሰብኩ ያለሁት። ምክንያቱም እዛ እስር ቤት ሆኖ ሳየው የሆነ የተሰማኝ ስሜት አለ እና ያ ደግሞ በጣም ነው የሚደብረው። ያው የከሰሰችው ደግሞ ሃኒ ናት። ያው ከተፈራረምነው ውጪ እንደዚህ እየሆነ ነው ምናምን ብላ ከሳዋለች። ያው እሱ አሁን ይውጣልኝ እንጂ እኔ አላስቸግረውም፣ ስራውንም ይጨርስልሻል። ሃኒ እባክሽ እኔ ቪዲዮ የምታዩ ከሆነ እኔ ከልቤ በጣም ይቅርታ ጌታን አውቃለሁ። ልጅነት ይሁን ምን ይሁን አላውቅም፣ ብቻ በጣም አጥፍቻለሁ። በጣም ይቅርታ። ግን ደግሞ ገባሽ ዳግም ቤተሰብ ያለው ሰው ነው። እናቱ እህቶቹ ይጨነቃሉ። ገባሽ? እና በእኔ ስህተት ደግሞ ሁሉ መወዛገብ ሁሉ ረብሻ እንዲፈጠር አልፈልግም እና እባክሽን ማለት እኔ እንጃ በቃ እግዚአብሔር በጣም ዳግም ያው ብዙ ጊዜ ካንቺ ጋር ሰርታችኋል። እንግዲህ 2 አመት 3 አመት የቆያችሁ ሰዎች ናችሁ እና ታውቂዋለሽ፣ ክፋት የለበትም ውስጡ። እኔ ነኝ ለዚህ ሁሉ ነገር ተጠያቂ፣ ለዚህ ሁሉ ነገር ጥፋተኛ እኔ ነኝ። ማርያምን ከፈለግሽ በፈለግሽው ነገር እኔ ልቀጥኝ ትችያለሽ፣ ግን እባክሽን ክሱን አንሽለትና እንደሚሆን እናርገው። ሲጀመር መጀመሪያም ወደ ክስ ባሄድ ነገሩ ደስ ይለኝ ነበር፣ ግን ደግሞ አንዴ ከሆነ ወዲያ ወደ መፍትሄ ነውና በአንድ ቀኑ ጉስቁልን ያለው በጣም የሆነ አልተመቸውም እና ይሄን አልጥፋት ባላሰረበት ከደፋሪዎች ጋር ከነፍሰ ገዳዮች ጋር ምናምን መታሰሩ አንቺስ እንደው ህሊናሽ ሰላም ይሰጠዋል? የምሬን ነው ጌታን በጣም ይደበረኝ እና ያው ሰሞኑ ደግሞ ለኔ የደስታዬ ምንጭ ነበር። ገባችሁ? በጣም እኔ ለማስደሰት ጠብር ግፍ እያለ ነበር። ለዚህ ሁሉ ነገር ተጠያቂ አውቃለሁ እኔ ነኝ። ምንም ቢሆን ምንም ራሴን ከጥፋተኝነት ላድን ምናምን አልችልም። ምክንያቱም እኔም
እንትን ብል ብከዳ ወይ ኖ እንደዛ አላረኩም ብል የሚታወቅ ነገር ነው። ገባችሁ? ያለፈውን ቪዲዮዎች ማየት ነው። በጣም እያስቸገርኩ ነበር። ቃለኔ ጊዜ ስጠኝ ምናምን እሱም ደግሞ እኔ እንዳይደብረኝ ምናምን ብቻ አላውቅም። እኔ ለዚህ ሁሉ ነገር ምክንያት ባልሆን ደስ ይለኝ ነበር፣ ግን አንዴ ደግሞ ሆኗል። ገባችሁ? እኔ እግዚአብሔርን እኔ በህይወት ካጋጠሙኝ ሰዎች መሀል በጥቂቱ ከጥቂት ሰዎች እኔ ቦታ ከምሰጣቸው ከምወዳቸው ጥቂት ሰዎች መሀል ዳግም ነው። በዛ አጭር ጊዜ ማንንም እንደዚህ አልቀርብም ማለት ልስቅ እችላለሁ፣ ልጫወት እችላለሁ፣ እንደፈለኩ ላወራ እችላለሁ፣ ግን እንደዚህ የልቤን አውጥቼ ሚስጥረኛ ላረጋችሁ አልችልም። እና ዳግም ደግሞ ሚስጥረኛዬም ነበር ሁሉ ነገርና እኔም በሰዓቱ የሆነ ስለከፋኝ ነው እንጂ እንደዚህ ለህይወቱ እንቅፋት ልሆንበት ዛሬ ለእስር ቤት የመግባቱ ምክንያት እንደሆን ምናምን አይደለም። እና ሀኒዬም ስልክ አንስተሽልኝ ባወራሽ በጣም ደስ ይለኛል፣ አግኝቼሽ ማለት ነው በጣም ምክንያቱም በቃ ሄደሽ ዳግምን ብታዩ በጣም ደስ ይለኛል። ቢያንስ አይተሽ ሆድሽ ከራራልሽ ማለት ነው። እና ዳግም ደግሞ በጣም ይቅርታ ዛሬ አውስተናል፣ ብዙ ነገር ብየዋለሁና እግዚአብሔርን የሚገርማችሁ ፓርት ማለት ነው በቃ ይሄ አለ አይደል አሁንም ለኔ ነው የሚጨነቀው። ምንም አልሆንኩም እንዴ እንትን ነኝ አትጨናነቂ፣ እዚህ አረ ጓደኛ አፍርቻለሁ። የሆነ በምንም ሁኔታ እናንተ ማስጨነቅ የማይፈልግ ሰው ራሱ ስንት ጭንቀት ስንት ችግር ውስጥ እየገባ የእናንተን ኮንፈርት የሚጠብቅ ሰው ያ ሰው በቃ ለእናንተ በጣም ጥሩ ሰው ነው። ልበቀና ልበ ንጹህ ሰው መቤቴ። እኔ ዳግም እኔ ስላንተ ምንም ልልክ አልችልም፣ ግን እግዚአብሔር ከዚህ ነገር አስወጥቶን ብቻ ያ ጊዜ ብለን እናወራበት ሰዓት ያድርገን። ደግሞ ያደርገናል። እስካሁንም ያለነው በፈጣሪ ነው አይደለ? በፈጣሪ እጅ ላይ ምንም የሚበላሽ ታሪክ የለም፣ የሚበላሽ ነገር የለም። እኛ ደግሞ ያንን አምነን ነው ግን እኔ ያላቅም በብዙ መንገድ እኔ ያላቅም ማለት ፈጣሪ ማማረን ይሆንብኛል እንጂ ነው። ለምን እንደሆነ አላቅም። በቃ ደስታ እኔ ጋር መቆየት አይችልም በምንም መንገድ። በቃ በሆነ መንገድ ብቻ ይበላሻል፣ ይደፈርሳል። ለምን እንደሆነ አላቅም። በቃ ሰራው የሆነ ነገር ስነሳ በቃ የልቤ ሰው የኔ ሰው አገኘው ስል ወያ ሰው ይቀየራል በኔ ላይ፣ ወያ ሰው የሆነ ነገር ያጋጥመዋል። በቃ እንደዛውም ደግሞ ፈጣሪ ለኔ በጣም ብዙ ነገር አድርጎልኛል። ይሄ ነው ማለለው ማለት ነው።
እና አንዳንዴ ሰው መሆናችን አለ አይደል በቃ የፈጣሪን አይን መውጋት ይሆንብኛል። ያው ብዙ ነገር ጥሩ ነገር ሊደረግላችሁ ይችላል፣ ግን እናንተ ጭንቅላት ውስጥ የሚቀሩ ትንሽ መጥፎ ነገር ያጋጠማችሁ ነው እና ማለት እናንተ የምታዩት ነገር ነው የሚሆነው። እኔ ዳግምን ካገኘው በኋላ ከልቤ ነው የተደሰትኩት፣ ከልቤ መሳቅ የጀመርኩበት። በዛው ልክ ደግሞ በቃ እኔ እንደ ዳግም ልበ ንጹህ ሰው አላጋጠመኝም። ማለት በቃ ተደጋግምባችሁ የሆነ ነገር ምናምን የምር ስለሆነ ነው፣ ትክክለኛ ነገር ስለሆነ ነው። ገባችሁ? የሆነ ነገር አገኛለሁ ብሎ አይደለም ለኔ የሆነ ነገር የሚያደርግልኝ በቃ ደስታ የማየት ስለሚያስደስተው ነው። ግን ደግሞ ዛሬ ላይ እኔ እስር ቤት የመግባቱ ዛሬ ላይ እዚህ ቦታ በመገኘቱ ምክንያት እኔ ነኝ ማለት በጣም ነው የሚከብደው። አላቅም ማለት አለቀስኩባችሁ ማለት በቃ ይሄ ቪዲዮ አላቅም የለቅሶ ቪዲዮ ማለት ትችላላችሁ። ግን ደግሞ ሲከፋኝም ሲደብረኝም እናንተ ጋር ካልመጣው ማለት ለማን ልናገረው? ለማን ላውራው? ማን እህ ብሎ ይስማኝ? ማለት አንዳንዴ በብቸኝነታችሁ በጣም ደስ ይላችኋል። ግን ደግሞ በደስታችሁ ሰዓት እንኳን አደረሳችሁ እንኳን ደስ አላችሁ የሚላችሁ ሰዓት ሰው ስታጡ፣ በሀዘናችሁ ሰዓት ደግሞ ሀዘናችሁን የምትነግሩት እግዚአብሔር ያበርታ የሚል ሰው ስታጡ ደግሞ በጣም ነው የሚከብደው። ማለት አንዳንዴ በዙሪያችሁ ሰዎች ስላሉ ብቻ ሰው አላችሁ ማለት አይደለም፣ የላችሁ። እና እንጃ እኔ በምንም ነገር ይሄ አልጎዳም ብዬ የማስብ ሰው ነኝ። ማለት ይሄ ብዙ ነገር አይቻለሁ፣ ምንም ነገር አይሰብረኝም፣ ምንም ነገር አይጎዳኝም ምናምን ምን ሰው ነኝ። ግን ደግሞ እንደ ሰው ልጅ ደካማ የለም ማለት እኔ ያየሁት ህይወት ደም በሌላ በኩል ደግሞ ፈተና ይጠብቀኛል። በጣም ብዙ ነገር ይጠብቀኛል። የሰው ልጅ ሁሉም ሰው ተደላድሮ አይኖርም። የተረዳሁት ነገር ማለት ነው ሁሉ በራሱ ዛቢያ በጣም ብዙ ችግር እያለፈ ነው። በጣም ብዙ ነገር እያጋጠመው ነው። ውጣ ውረድ ያለ ነው። ገባችሁ? እኔ ላይ በዛ አይባልም። ይሄን እኮ ፈጣሪ ደግሞ ማለት ነው እናንተን አሪፍ ላይ እንዳላችሁ ለማሳየት ሰው ያሳያችኋል። ኦኬ ከኔም የባሳል እንደ እግዚአብሔር ይቅር በለኝ የምትሉበት ነው። እና እኔ እንጃ አላቅም። እኔ ለመልመድ ምናምን ችግር የለብኝም፣ ምንም ነገር ለምዳለሁ። ምክንያቱም የሰው ልጅ ሊለምድ ነው የተፈጠረው። ማለት ሰው ማይለምደው ነገር የለም። የሰው ልጅ አፈር መብላት ቀን በቀን ሊለምድ ይችላል። ሰው በቃ ሊለምድ ነው የተፈጠረው። ገባችሁ አይደለ? ሞቃታማ ሀገር አይመቸኝም ምናምን ሊባል ይችላል፣ ግን ይለምዳል። በቃ የሰው ልጅ ለማዳ ነው። ገባችሁ? እኔ ደግሞ የምወደውን ሰው እንደማጣትና ውድቀትን መቼም ልለምደው አልችልም። ማለት በቃ ሰው በጣም የቀረበኝ ሰው ሲርቀኝ ምጎዳ አጎዳድ በቃ ያንን ልለምደው አልችልም። ውድቀት የሆነ ነገር ፌል አድርጎብኝ ወድቄ ስቀር ልለምደው አልችልም። በቃ ጭራሽ በቃ ለኔ አለርጂክ ያ ነው። ምንም ነገር ልለምድ እችላለሁ። ገባችሁ? የፈለገ የተገነባ ነገር ከዜሮ ለመጀመር ምንም እንትን አይለኝም። ምክንያቱም አቅም ኢምፓወሪንግ ስለማውቀው ማለት ነው። ግን ደግሞ
እንደዛ ምን ልጅ አሁን ምን ላድርግ ማለት ምን ላድርግ? ምንም አያቅተኝም፣ በምንም አልጎዳም። አይ ቲንክ እንደዛ ማለት ይመስለኝ ፈጣሪ አለው ሊለኝ መሰለኝ። ብቻ አላቅም። ከዚህ በላይ ነኝ ሮሮ ላወራባችሁ አልፈልግም። ግን በጣም ይቅርታ ሳወራው ይቀለኛል ብዬ ነው ዝም ብዬ በቃ መጣሁ። ያው ቁጭ አልኩ እያወራሁ ነው እናንተ ጋር ምንም ነገር እንትን አላልኩምና ሁላችሁም ብቻ ጸሎት አድርጉለት በየሃይማኖታችሁ እና ዳጊ እናልፈዋለን። አንዬ ይሄን ቪዲዮ እያየሽ ከሆነ እባክሽ ስልክ አንሺልኝ እባክሽ እና በቃ አትጨነቁ። እናንተም ጸሎት አደርጋለሁ፣ እናንተም ጸሎት አድርጉ።